ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አበው ዲያቆናት፣ እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም ይህ ድምጽ የሚሰማችሁ በኃያሉ በገናናው አምላካችን በእግዚአብሔር ዘላለማዊ ምሕረትና ሰላም የሰላምታ ድምጽ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ፈጽሞ ዛሬም ዘወትርም ለዘላለሙ ስሙ የከበረ የተመሰገነ ይሁንልን። እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። እግዚአብሔር አምላክ እንደወደደና እንደፈቀደ መጠን ለጥቂት ደቂቃዎች እግዚአብሔርን ቃል እየተማማርን እየተነጋገርን እንቆያለን። ዛሬ እንደምታዩት እኒህ ልጆቻችን ስርዓተ ጋብቻቸውን በስርዓተ ቁርባን በስርዓተ ቤተ ክርስቲያን እየፈጸሙ ነው ያሉት። ይህ ደግሞ የቤተ ክርስቲያን ደስታዋ ነው። ቅዱሳን የሚወጡት ከተቀደሰ ጋብቻ ነው። በመሆኑም በዚህ ምክንያት በዚህ በዓል ምክንያት እንማማራለን። የምንማማርበት የትምህርታችን መነሻ የሚሆነው ዘአስተጻመረ እግዚአብሔር ይፍልጥ ሰብ። ይህን ኃይለ ቃል የምናገኘው በማቴዎስ ወንጌል በምዕራፍ 19 6ኛው ቁጥር ላይ ነው። ይህንን ቃል የተናገረው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር አንድ ያደረገውን ሰው አይለይ። ማን አይለይ? እግዚአብሔር አንድ ያደረገውን ማን አይለይ? ሰው አይለይ። ይህንን ቃል የተናገረው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ መጥቶለት ነው። ከፈሪሳውያን ጥያቄ መጥቶለት ነው። እነሆ ከቁጥር 3 ጀምረን ስንመለከተው የማቴዎስ ወንጌል ምዕራፍ 19 ማለት ነው። ፈሪሳውያን መጥተው ሊፈትኑት እንዲህ ብለው ጠየቁት ይላል። ምን ሊሉት? ሊፈትኑት ሰው ሚስቱን ሊፈታ ይገባልን ብለው ጠየቁት ይላል። እሱ ደግሞ አይገባም፣ አንድ አካል ናቸው፣ አይለያዩም አላቸው ይላል። እንኪያስ አሉ የማይፈታ ከሆነ ሙሴ እንዲፈታት ለምን አዘዘ በሕጉ አሉት። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴሰ አዘዘ በእንተ እከየ ልብክሙ፣ ሙሴስ ስለ ልባችሁ ክፋት አዘዛችሁ አለ። ስለምን? ስለ ልባችሁ ክፋት። ሰው ጥንቱን እግዚአብሔር አምላክ ወንድና ሴት አድርጎ ፈጠራቸው ይላል እግዚአብሔር ቃል። ኦሪት ዘፍጥረት ምዕራፍ 1 27 እና 28ኛው ቁጥር ላይ ስንመለከተው ይህንን ይነግረናል። እግዚአብሔር አምላክ ባረካቸው፣ ወንድና ሴት አድርጎ ፈጠራቸው። አንድ አካል ናቸው እንጂ ሁለት አካል አይደሉም። አይለያዩም። ሰው ይላል እናትና አባቱን ይተዋል፣ ሚስቱን ይከተላል፣ ከሚስቱም ጋር ይጣበቃል ይላል መጽሐፍ ቅዱስ ነው ይህንን የሚለው። ሰው ማንን ይተዋል? እናትና አባቱን። የሚወዳቸውን እናትና አባቱን ትቶ ከማን ጋር ይኖራል? ከሚስቱ ጋር ይኖራል ማለት ነው። የምትወዳቸውን እናትና አባቷን ትታ ከባሏ ጋር ትሆናለች። አንድ አካል ይሆናሉ፣ አይለያዩም ይላል። አይለያዩም። ስለዚህ ሙሴ ደግሞ የጻፈበት ምክንያት ስለምንድን ነው ያላቸው አልኳችሁ? ሙሴ ስለምንድን ነው ጻፈው? ሙሴ ይፍታት ብሎ ጽፎላቸዋል። ግን ስለምንድን ነው? አልተከታተላችሁም? ለምንድን ነው ሙሴ እንዲፈታት የፈቀደው ብለው ጠይቀውታል። ፈሪሳውያን ማለት ነው። መጀመሪያ ፈሪሳውያን አመጣጣቸው ሊፈትኑት ነው የሚለው። ሊፈትኑት፣ ሊማሩ፣ ሊረዱ፣ ሊያውቁ አይደለም። የእግዚአብሔር ቤተሰቦች የእግዚአብሔርን ቃል ልናውቅ፣ ልንረዳ፣ ልንጠይቅ ይገባል። ለፈተና ግን የሚጠይቁ ፈሪሳውያን፣ ጸሐፍት፣ መናፍቃውያን ናቸው። ስለዚህ ሊፈትኑ ነው እንጂ ሊያውቁ ሊረዱ አይደለም። በመጀመሪያ ሰው ሚስቱን መፍታት ይገባዋልን ብለው ጠየቁት። አይገባም አላቸው። እንኪያስ ሙሴ ለምን ይገባል ብሎ ጻፈ አሉት። ሙሴ ስለ ልባችሁ ክፋት ጻፈላችሁ አለ። እግዚአብሔር ቤተሰቦች ይህንን የነገራቸው
ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ልባችሁ ክፋት ይህንን አዘዛችሁ። በሙሴ ዘመን የነበሩ ሰዎች ባልና ሚስት በክፋት ሲጣሉ መፋታት አይቻልም የሚል ሕግ የእግዚአብሔር ሕግ ስላለ ምን ያደርጉ ነበረ? በምክንያት ባል ሚስቱን ሲጠላት በእጁ በክርኑ ልቧን አሽቶ ይገላታል ማለት ነው። ለመፍታት ይገላታል ማለት ነው። ሚስት ደግሞ ባሏን ስትጠላው አንዳንድ ነገር አድርጋ መድኃኒት አድርጋ ትገለዋለች ለመፍታት ማለት ነው። ሙሴ ይሄንን ወደ እግዚአብሔር አመለከተና እንግዲህ ካልተግባቡ እንድትፈታው ነገር ግን በደሏን በሕዝብ ፊት ደብዳቤ ጽፎ እንዲያቀርብ ሥርዓት ሰራ። ይህ ደግሞ የእግዚአብሔር ፈቃድ ሳይሆን ከልባችሁ ክፋት የመነጨ ነው። ሰው ጥንቱን ሊለያይ አልተፈጠረም፣ አንድ አካል ናቸው ብሎ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማራቸው፣ መለሰላቸው። ለጠየቁት ጥያቄ መለሰላቸው፣ አስተማራቸው። እንግዲህ ሁለት አካል አይባሉም፣ አንድ ሥጋ ናቸው፣ አንድ መንፈስ ናቸው፣ አንድ አስተሳሰብ ናቸው። አዎ የእግዚአብሔር ቤተሰብ። ይህን ደግሞ የሚናገረው የእግዚአብሔር ቃል ነው። እነሆ ስለ ጋብቻ የእግዚአብሔር ቃል በጣም በሰፊው ይናገራል። የእግዚአብሔር ቃል ቅዱስ መጽሐፍ ማለት ነው። ጋብቻ እንደው አጠር አድርገን ለመግለጽ ለሶስት ዓላማ የተዘጋጀ በእግዚአብሔር ሐሳብ የተፈቀደ ለሶስት ዓላማ ብቻ የተዘጋጀ ነው። ስለ ሶስት የመጀመሪያው በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ የምናገኘው ቃል ለመረዳዳት ነው። ለምንድን ነው? ለመረዳዳት። እንደዚህ ይላል የእግዚአብሔር ቃል ኢይንበር አኮ ሰናየ ኢይንበር ሰብ ባሕቲቱ አላ ንግበር ቢጸ ዘተረድኦ ይላል። ይህ ሰው ማለት አዳም ብቻውን ሊኖር አይገባውም ይላል። ይህንን ያለው እግዚአብሔር ነው። የምትረዳውን እንፍጠርለት። አያችሁ፣ በመጀመሪያ አዳም ተፈጠረ አይደለ? ከዛ በኋላ ደግሞ ሔዋንን ሰራት ነው የሚለው የእግዚአብሔር ቃል። ከተፈጠረው ከአዳም ከጎኑ አንዲት አጥንትን ወስዶ እግዚአብሔር ሙሉ ሰው አድርጎ ፈጠራት ይላል። ከምኑ ነው የወሰደው? ከጎኑ። ዝቅ ብሎ ከእግሩ አልወሰደም፣ ከፍ ብሎ ከጭንቅላቱ አልወሰደም። ከጎኑ እኩል ናት። ያችንም ሴት አድርጎ ፈጠራት ይላል። ስለዚህ ስለምን ፈጠረ ማለት ነው? ለመረዳዳት። እንግዲህ በጣም ሲተነተን ሰፊ ነው። መረዳዳት የሚለው አይደለም በችግር በደስታም መረዳዳት ያስፈልጋል። እግዚአብሔር ቤተሰብ አንድ ሰው ደስታውን ብቻውን ይፈጽመዋል? ስለዚህ በደስታም ጊዜ፣ በሐዘንም ጊዜ፣ በችግርም ጊዜ፣ በድካምም ጊዜ፣ በብርታትም ጊዜ፣ በማንኛውም ጊዜ እንዲረዳዱ ወንድሜ እንድትለው እህቴ እንዲላት ጌታዬ እንድትለው የእግዚአብሔር ቃል እንዲረዳዱ ስርዓተ ጋብቻ እግዚአብሔር አምላክ መሰረተው ማለት ነው። እንዲረዳዱ ቅድም ክቡር አባታችን ቃል ኪዳኑን ሲያደርሱላቸው በማንኛውም ምክንያት አይለያዩም ማለት ነው። በደስታም በሐዘንም ሁልጊዜ ከእሱ ጋር ሆናለሁ፣ በአማናዊት ኦርቶዶክስ ቤተክርስቲያን ፊት የመሐላ ቃሌን እሰጣለሁ እያሉ ነው ሙሽሮቹ ቃል የገቡት። ስለዚህ የመጀመሪያው ለምንድን ነው? ለመረዳዳት ነው ማለት ነው። ሁለተኛው ደግሞ የእግዚአብሔር ቃል አሁንም በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 እና 28 ላይ እንደዚህ ይለናል። እግዚአብሔር አምላክ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ መረቃቸው፣ እንዲህ አላቸው፣ ብዙሁ ወተባዝሑ ወምልእዋ ለምድር አላቸው፣ ምድርን ሙሏት አላቸው። እግዚአብሔር አንድ ሰው አንድ አዳምን ፈጥሮ ዓለምን መሙላት አይገርምም? የእግዚአብሔር ቤተሰብ ዓለምን መሙላት ትውልድን ለመተካት ነው። የመጀመሪያው ለምንድን ነው? ለመረዳዳት ነው። ይህንን እንዳትረሱ። ሶስት ነገር መያዝ መቼም አያቅታችሁም። ሚዜዎችም፣ ቤተሰቦችም፣ ሙሽራውም፣ ሙሽሪትም ሁላችሁም ይህችን ሶስት ነገር አትርሱ።
የመጀመሪያው ለመረዳዳት ነው። ሁለተኛው ትውልድን ዘርን ለመተካት ነው። ሶስተኛውና የመጨረሻው ደግሞ ከዝሙት ጠንቅ ለመጠበቅ ነው። ዝሙት ኃጢአት እንደሆነ የማያውቅ ሰው ያለ አይመስለኝም። አይነተኛ ኃጢአት ነው። ከእግዚአብሔር መንግስት የሚያወጣ ኃጢአት ነው። ታዲያ ስለዚህ ኃጢአት ሐዋርያው ቅዱስ ጳውሎስ ሲያስተምር በአንደኛ ቆሮንቶስ መልእክቱ በምዕራፍ 7 ላይ ስንመለከተው እንደዚህ ይላል። ታላቁ ሐዋርያ ቅዱስ ጳውሎስ እንደኔ ከሆነ ሁሉም ሰው እንደው ሳያገባ መንኖ እግዚአብሔርን ቢያገለግል ደስ ይለኛል አለ። እንደኔ ከሆነ ነው ያለው። ታዲያ ነገር ግን አለ እግዚአብሔርን ደግሞ ለማስደሰት ሁሉ ብእሲ ይንበር በብእሲቱ ይላል። ማንም ሰው በአንዲት ሚስቱ ጸንቶ ይኖር ይላል። ወይም ለአንድ ሰው ለአንድ ባል አንዲት ሚስት ትኖረው ይላል። ስንት ሚስት? ይሄ ከዝሙት መጠበቅ ነው አይደለም? መጠበቅ ነው። ለአንድ ባል አንዲት ሚስት ትኖረው ይላል። ወኩላ ብእሲት ትንበር በመታ ይላል። አንዲት ሴት አንዲት ሚስት በአንድ ባል ጸንታ ትኖር ይላል። ስለዚህ ይህንን ባጭሩ በምን አሰረው? በጋብቻ ወይም በመወሰን አሰረው ማለት ነው። በመወሰን ይወሰኑ አለ። በምን? በጋብቻ ጸንተው ይወሰኑ አለ። እንደዚህ አድርገው እግዚአብሔርን ያስደስታሉ፣ እግዚአብሔርን ያገለግላሉ፣ ትውልድ ይተካሉ፣ ይረዳዳሉ። ከዚህ ውጪ ግን የእግዚአብሔር ቤተሰቦች ምናልባት ዓለማችን ብዙ ነገር ታስተምረናለች። ቤተክርስቲያናችን ታቀቡ ብላ ታስተምራለች። ቤተክርስቲያናችን ተወሰኑ ብላ ታስተምራለች። ከዚህ ውጪ ግን አታስተምርም። አይደለ? ሌላ የምትለው ነገር አለ ቤተክርስቲያን? ሰምታችሁ ታውቃላችሁ? ታቀቡ ትላለች። ዘላለማዊ መታቀብ አለ፣ እስከ ጊዜው መታቀብ አለ፣ እስከ ትዳር ድረስ መታቀብ፣ ታቅቦ መኖር ማለት ነው። ከማንኛውም ነገር ማለት ነው። ከማንኛውም ኃጢአት ከማንኛውም ዝሙት ተጠብቆ መኖር ማለት ነው። ከዚያ በኋላ ደግሞ ምን ትላለች? ተወሰኑ፣ በትዳር በጋብቻ ተወሰኑ ትላለች ቤተክርስቲያን። አይደለም እንዴ? አሁን የነገርኳቸው እግዚአብሔር ቃል የቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ጠቅላላ ያለውን መመልከት ነው። ዓለም ግን ሶስተኛ ሌላ የምትነግረን ነገር አለ አይደለ? ተጠቀሙ ትላለች አይደለ? የምትለው አለ አይደለ? ያ ደግሞ ኃጢአት ነው፣ ዝሙት ነው፣ ርኩሰት ነው፣ ግብረ ሰዶም ነው፣ ጥፋት ነው፣ ሞት ነው፣ ከእግዚአብሔር መንግስት መውጣት ነው፣ ከእግዚአብሔር ጋር መጣላት ነው። እግዚአብሔር አምላክ የሰውን ልጅ ሲፈጥረው እያንዳንዱን ሰው ሲፈጥረው የሚጠብቀው መልአክ አብሮ ፈጥሮለታል። የሚጠብቀው መልአክ ያንን የሚጠብቀው መልአክ ማሳዘን ነው። የሚጠብቀው መልአክ እንኳን እንዳይጠብቀው ኃጢአት እየሰራ ዝሙት እየሰራ ከእግዚአብሔር ሐሳብ ከእግዚአብሔር እቅድ ውጪ ይሆናል ማለት ነው። ስለዚህ ተወሰኑ፣ በጋብቻ ተወሰኑ፣ ጸንታችሁ ኑሩ ትላለች ቤተክርስቲያናችን። ለዚህ ነው በቅዱስ ቁርባኑ በስጋ ወደሙ በጸሎቱ በኪዳኑ በቅዳሴው እንደዚህ አድርጋ አትማ ልጆቿን በ40 በ80 ቀን ያጠመቀቻቸው ልጆቿን እንደገና ደግሞ ጋብቻቸውንም እንደዚህ አድርጋ ባርካ ቀድሳ አሸብርቃ ሕይወታቸውን በሰላም በጤንነት በመረዳዳት በመተዛዘን ከዲያብሎስ አሰራር ከዲያብሎስ ስራ ከኃጢአት ስራ እንዲወጡ ቤተክርስቲያን ዕለት ዕለት የምታስተምረው ለነዚህ ለሶስቱ ለእግዚአብሔር ዓላማዎች ነው። እግዚአብሔር ቤተሰቦች ስለዚህ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለነዚህ ለፈሪሳውያን ምን ብሎ ነው የመለሰላቸው? መጀመሪያ ሊፈትኑት መጡ ይላል። ሰው ሚስቱን መፍታት ይገባል ወይ ብለው ጠየቁት። አዎ ይገባል ቢላቸው አይልም እንጂ እሱ ሌላ ፈተና ይመጣል። ደግሞ አይገባም ስላላቸው ደግሞ ለምን ሙሴ ጻፈ ሕግ እንኪያስ የሙሴን ሕግ ትሽራለህ ሊሉት ይዳዳቸዋል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ትክክለኛውን ነገር ሰው መለያየት እንደማይገባው ሰው እግዚአብሔር አንድ አድርጎታል። ነገር ግን ሰው እንዳይለየው ሰው እንዳይለያይ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቁልጭ አድርጎ ነገራቸው። ለኛም ማስተማረን ክብር ምስጋና ይግባው። እግዚአብሔር የከበረ የተመሰገነ ይሁን። እግዚአብሔር እናክብረው እናመስግነው።